ነሽ? አረንጓዴ ቲሸርት ወይ ጌታ ኢየሱስ አየሽ? ጌታ አይተሽ ነበር? ምን አየሽ? የእግዚአብሔር ሰው ብዙ ነው የሆንኩት። ከዚህ በፊት ማህፀኔን ያመኝ ነበርና በዚህ ምክንያት ገብቼ ብዙ ነገር ተወሳሰበ። ሰርጀሪ ከመግባቴ በፊት ግን አንተ መተህ ልጅ ላይ ስታስቀምጥ በማህፀኔ ቆሻሻ ሲወጣ አይቻለሁ። ልጅ የለሽም? አለኝ። አንድ ልጅ ነው ያለኝ። አይ ትወልጃለሽ፣ ትወልጃለሽ። እሺ ወንድ ልጅ ይዘሽ ነይ፣ ወንድ ልጅ ይዘሽ ነይ። ምንድን ነው ያየሽው በህልምሽ? ልጅ እኔ ሴት ነው ያየሁት። ሴት ነው? እኔ ወንድ ነው ያየሁት። አሜን ይሁንልኝ። ምን ይሁንልሽ? ይሁንልኝ። አንቺ የምትወጂውን ኧረ እግዚአብሔር የሰጠኝን ጌታ ቸር ነው። አሜን። ሁለቱም በሱ እጅ አይደል? የልብሽን መሻት ይስጥሽ። ሴት ነው የምትፈልጊው? የጌታ የሰጠኝን የእግዚአብሔር ሰው። ኧረ የእግዚአብሔር ሰው ብዙ ሆኛለሁ፣ ብዙ ነገር ሆኛለሁ። ኧረ ብዙ ሆኛለሁ። እዚህ ቤት እኮ ልጅ ማት ነው። ይሰበርልኝ። በቃ ውሰጂ ልጅ። ያ ብቻ አይደለም፣ እንደውም ሁለት ልጅ ነው የማየው። ወንድም ሴትም ልጅ ጌታ ይሰጥሻል። ይሁን አለ። ሌላ ግን የመጣሁት እሺ፣ አሁን ልጁን ወሰድሽው። አንዳንድ ሰው ይነጥቃል። አሜን። ሰማይ ግን የሚያሳይ ንገርሽ። እሺ፣ ስለ ቢዝነስ ይናገረኛል። አሜን። ስለ ስራ ይናገረኛል። አሜን። መስራት ትፈልጋለሽ? አዎ፣ ታስሬያለሁ። እስር ስር የሰው ልጅ እንዲንከራተታል። በቃ እስር ስር ነው ያልኩት። በዘመኔ መንከራተት ፊቴ በእንባ ብዛት። ትናንት አንዷ ሴት የታላቄን ታላቅ እያየች እናትሽ ናት ወይ እናትሽ ትመስላለች ስትል አዘንኩ። በቃ ፊቴ ተጨማደደ በእንባ። ነይ እናት ብድግ በይ፣ ብድግ በይ፣ ብድግ በይ። አሁን ይኸውልሽ፣ አንደኛ ዛሬ ጉዳይሽ ሁሉ ያልቋል። ልፈታ ሌላም ችግር አለ ሆዴ ውስጥ ልፈታ። ተፈተሽ ነው የምትሄጂው። አሜን። ሁለተኛ እሺ፣ ፕሬየር ሃውስ ከኔ ጋር እንድትይ ጸሎት። እሺ፣ እኔ ስፖንሰር አደርግሻለሁ። ተነሽ፣ በቃ ተነሽ። ዛሬ የዚህ ሴት ታሪክ ተቀየረ። ብሬኪንግ ዘ ቼን፣ ሰንሰለት ሁሉ ተበጣጠሰ። ከቅባቱ የተነሳ ከውፍረቷ የተነሳ ቀንበር ይሰበራል። ያለባትን ቀንበር ሁሉ የሚሰብር ቅባት ነው። ጄፋቴ ፓራፎሳ አው ካፓቫስ ይሁን አለ። አንቺ ተነሽ። ፎቶ ያዝሽው የወንድ ልጅ ፎቶ ይዘሻል? አዎ። ምንሽ ነው? ባለቤቴም አለ። ወንዱ ልጅሽ ነው? ሁለቱ። አዎ። ሁለት ልጅ ነው ያለሽ? ወንድና ሴት። ከየት ነው የመጣሽ እናቴ? ከካናዳ። ካናዳ የት ከተማ? ኤድመንተን። መጥቻለሁ፣ ሁለት ጊዜ መጥቻለሁ። እሺ፣ ሁለት ፎቶ ይዘሻል። ጌታ ግን ደጋግሞ ለወንድ ልጅ እንድጸልይ ይናገረኛል። ምን ሆኗል? ይሄ ጋሼ ና አብራችሁ ናችሁ? ልጅ ነው? ምን ሆኗል? ሆምለስ ነው። ኤድመንተን ሆምለስ ነው። እግዚአብሔር ለወንድ ልጅ ጸልይ ይለኛል እኮ ደጋግሞ። እሷ እንደውም የያዘችው የወንድና የሴት ፎቶ ነው፣ ግን ጌታ ስለ ወንዱ ነው ጸልይ ያለኝ። በቃ እኔም ስለሱ እንዲጸልይ ነው የምፈልገው። እኔም ስለዚህ እንዲጸልይ ነው የምፈልገው። አቤት ጌታዬ። በዓለም ላይ ትልቁ ኃይል ያለው እኮ እዚህ ነው። መጽሐፍ ቅዱስ ምን እንደሚል ታውቃለሽ? ለሚያምን ሁሉ ይቻለዋል። ሚሳናችሁ ነገር የለም። እዚህ አካባቢ ተናገር ይለኛል። ሰዎች የቀሟችሁን ነገር መለሱላችሁ። ይሄ ልጅ መለሳ ወደ ቤት። አሜን አሜን። ጋሼ አታልቅስ። ማንም ሰው ኢየሱስ እጅ ጋር ከመጣ ተስፋ አለ። አሜን። እሱ እጅ ላይ አቤት አንድ ቀን አሜን። የአሮን በትር አሜን። ያንን ሁሉ ምድረ በዳ የሄደች በትር አሜን። ደረቋ በትር በእግዚአብሔር ሕልውና ውስጥ ስታድር
በማግስቱ ለምልም አደረች። አሜን። ህልውናው የማያለመልመው ነገር አሜን። ይሄንን ብላቴናውን ፈታሁት። አሜን። ቼን ብሬኪንግ፣ አሜን። ቼን ብሬኪንግ፣ አሜን። ሰንሰለቶቹ ሁሉ ተፈቱ። አሜን። ፈታሁት። አሜን። ወደ ቤት መለስኩት። ወደ ቤት መለስኩት። ሰጠዋት ልጇን። አሜን። እንዲህ አለ ነብዩ፣ ሴቲቱን ጥራት አለው። አንተ የሞተ ልጅ አስተኝታ ሄደችውን ሴቲቱን ጥራት፣ ጥራት፣ ጥራት። እነሆ ልጅሽ ይኸው በሕይወት አለ። አያዋላሳ ቸባራሳ ካባ እግዚአብሔር እዚህ ቤተሰብ ላይ ተአምር አረገ። ይሄን ወንድ ልጅ ፈትቼዋል። አሜን። በኢየሱስ ስም በእግዚአብሔር ቤት እንደ ዘንባባ አድርጌዋል። አሜን። ዘመኑን ሁሉ በክብር ይኖር። አሜን። ይሁን አለ ሆነ። ላንቺ ደግሞ ለቤተሰቦችሽ ልጸልይ። እሺ የእግዚአብሔር ሰው ምን ሆኑ? እኔ እንጃ አሶሳ ናቸው። እኔ አዲስ አበባ ነኝ። አሁን ጾም ጸሎት ስለገባው ስልክ ዘግቻለሁ። ምን እንደሆነ ሁሌ ግን ስለ ቤተሰቦችሽ ስለምታስቢ ልክ ነህ። ስለምትጨነቂ ታሟል። አዎ አይደለ? ሁለቱም ታማሚ ናቸው። እናትሽም አባትሽም። ልክ ነህ። እዚህ ጋር ልጅ ተፈወሰ። አዎ እዚህ ጋር ደግሞ እናትና አባት ይፈወሳ። አሜን። እኔ አያለው። ከዛ በተደወለ ቁጥር ሁሉ ጊዜ ትፈራለሽ። በጣም ምንድነው የሚነግሩኝ ነው የሚለው አይደለ? አዎ የሞት ዜና ነው ብለሽ ትደነግጫለሽ። እውነት ነው። እግዚአብሔር ሰው ያን ያበበ የሞት አልሄድም ነው የምለው። ወይ እኔ መንገድ ተዘግቷል አልሄድም። እግዚአብሔር ወይ አንተ ዛሌ ነው የምለው። ለምን አልሄድም ነው የምለው? ለለቅሶ። አዎ የምን ለቅሶ? አልሄድማ። ነብይ ልጅ አለኝና በጣም ነው የሚወደው። ነብይ ልጅ አለኝ፣ ሕፃን ልጅ የ6 ዓመት ነብይ ነው። ነብይ ነው። ስሟት። የ6 ዓመት ነው። ነብይ ነው። የት አለ? ቤት ነው ትቼ የመጣሁት። አባቱ ነው። በጣም ሁሌ ሲጸልይ ነብይ ነው ብለው ነው። ለአንተ ነው ነብይ። ከነብያቶች ሲጸልይ ለአንተ ነው መጀመሪያ የሚጀምረው። በጣም ነው የሚወደው። ቅዱስን ውጭ ላይ አይቼ ነግሬዋለሁ። በጣም ነው ይሄንን ቤተክርስቲያን የሚወደው። ታክሲ ስለሚያዝ ይዤ አልመጣሁትም። የእግዚአብሔር ሰው መቼ ታመጫዋለሽ? አመጣዋለሁ። አርብማ አመጣዋለሁ። ጸልይለታለሁ። አሜን። የእግዚአብሔር ሰው አስመልጥልኝ። አራ አዎ ልጅሽማ መለጥ የምፈራው ነገር አለ። ቪዲዮ ላይ ተለቅቆ በቃ የምፈራው ምንድነው? ጦንቃይም ያያል፣ ሼክም ያያል። ወይጆ ጌታ ምንድነው የሚሻለኝ? ረጋሚውም ያያል እኮ እንዴ ነው ማረጎላለሁ። አደራ የእግዚአብሔር ሰው የእውነት ይኸውልሽ አሁን እያወራሽ ልጅሽ ላይ ሃሌሉያ ማንም የማያልፈው አጥር ወደቀ። ማራባና ማሲናንዳ ወይ ማንም የማያልፈው አጥር ወደቀ። አሜን። አንተ ባሏ ነህ። ለምንድን ነው እግዚአብሔር መኪና የሚያሳየኝ? ሁሌ ያለው መኪና ሁሌ ውድ መኪና ነው። ውድ መኪና። እኔ የማየው ደግሞ የሥራ መኪና ነው። አሜን። ምን ታስባለህ? ወደ ውጭ ልሄድ እንደውም በመቸል ዓርብ ዕለት ባለመምጣቴ ማለት ነው። ዛሬ ባለመሄድ እያልኩኝ ዓርብ ዕለት ማታ ላይ እንትን አልክ በህልሜ ያየሁትና ነገርኳት ለሷ። ምን አየህ? የተከፈተ በራ ያለው ብለህ ነገርከኝ። ዳይ አሜን። ተጓዝበት። አሜን። ይሄን የበረከት መኪና ግባበት። አሜን። ነይ እባክሽ። ዘር ማንዘርሽን ቤተሰብሽን የሚያስጥል ያላካፋደ የሞትን መንፈስ የሚወጋ ቀሙ ገዝታ ቀሙ። እኔ ደግሞ ምን ሰማለሁ መሰለህ? የሞተ ነገር የተቀበረ ሕይወት አገኘ። አሜን። አንተ ስትነካው አሜን። ሃሌሉያ አሜን። 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 ሕይወት አገኘ። አሜን። እንዴት ነው ወንድሜ? እግዚአብሔር ይመስገን። ብዙ ጊዜ እያቀድ ካልሆነ ያለ ነገር ምንድን ነው? ሁሉም እያስቸገረኝ ነው ያለው። ሁሉም እያስቸገረኝ ነው። ሁሉም ይታገልሃል። አዎ። ታስሮብሃል። አዎ። ስፔሻሊ በስራ ጉዳይ አለው።
የግል ነገርህን ለመጀመር ታቀዳለህ። በጣም ብዙ ጊዜ ጀምሬያለሁኝ። በጣም ሁሉም ተሳስሮብኝ በጣም ተቸግሬያለሁኝ አይደል? ሁሉ ነገር ተሳስሯል፣ ተዘጋ። ጌታ እግዚአብሔር ዛሬ ከፍተዋል። አሜን። ይኸው ሰንሰለት የሌለበት ህይወት ትኖራላችሁ። አሜን። እስራት የሌለበት ህይወት ትኖራለህ። አሜን። የሰራዊት ጌታ እግዚአብሔር ከዚህ በኋላ የሚዘጋብህ ነገር አይኖርም አለ። አሜን። ዘጊውን ሁሉ ከፊት አባርራለሁ። አሜን። የሚታገል በልጅነት እናንተ ቤተሰብ ውስጥ ሲመለክ የነበረ የመናፍስት አሰራር አየሁኝ። እሱን መንፈስ ጌታ ቀጣሁታል። አሜን። የኔ ነው የሚል በአንተ ላይ መብት አለኝ የሚል የአጋንንት አሰራር አለው። ቤተሰባችሁ ሲመለክ የነበረ ጌታ ግን ገደልኩት አለ። አሜን። ይሁን አለ፣ ሆነ። ኳላ ይጅልኝ ምንድነው? ዝግ በር አየሁኝ። አንድ ወር ነበረ ቱርክ ልሄድ ማለት ነው። ቪዛ ይመጣ ግን እግዚአብሔር መጀመሪያ ቀድሞ ተናግሮኛል። መንገድሽ እንደ ውሃ የጸዳ ነው ብሎኝ ማለት ነው። እና አንተ ጋር መጥቼ ዘግት ሲመታ ያለው አልከኝ። እሺ ሲሄድ አልተመታም፣ ዝግ ሆነ። አይ ካና አየሁት አይደል እንዴ? ተዘጋ ማለት እግዚአብሔር አልፈቀደም ማለት አይደለ። ቢዘጋም ሰብረ ነው እንገባለን። ስሚኝ አይንሽን ክፈቺና በር የሚሰብር ኃይል ላይሽ ላይ ወደቀ። ሰንሰለት ሁሉ ተበጣጠሰ። ትገቢበታለሽ፣ ትወጪበታል። ከልካይ የለም አለኝ ጌታ። ለትልቅ ቦታ ለትልቅ ወንበር አሜን። ይገባሻል የምናገረው? yes ይገባኛል። be ready amen thank you be ready amen። እግዚአብሔር አምላክ ተዘጋጂ ይለኛል። አሜን። በእግር የሚገባበት አይደለም። yes በአንቺ ችሎታ የምትገቢበት አይደለም። yes በመለኮት ክንፍ በመለኮት ችሎታ ሃሌሉያ እግዚአብሔር ይዞሽ የሚገባበት አሜን። ለትራፌታስ ተካፓፎዲያሳ አለካማቱቫ አይ ካባንቶስ እዚህ ላይ ክንፍ ሲበቀላይ በረሽ የምትወጭበት በረሽ የምትገቢበት በእግዚአብሔር ኃይል የምትጋይ ካላባስ የሚከለክልሽ የለም አለኝ ጌታ። ይሁን አለ። እግዚአብሔር ትልቅ የሚያደርግ ሰው ናት። በወንጌል ትልቅ ትሆናል። በወንጌል ስብከት ትልቅ ትሆናል። በቅባት ትልቅ ትሆናል። የልጅነት አምላክ እግዚአብሔር፣ ከሞት ያዳነ እግዚአብሔር፣ በህልም የተናገረ እግዚአብሔር፣ በብዙ ሰዎች ያወራ እግዚአብሔር ቻላፓፋስ ጌታ የቤትሽን፣ የኑሮሽን፣ የልጆችሽን፣ የትዳርሽን እንቅፋት ዛሬ አስወግደዋል። ሃሌሉያ። ከባድ እንቅፋት በቤትሽ፣ በትዳርሽ፣ በልጆችሽ ፊት ለፊት ተቀምጦ አየሁት። የሰራዊት ጌታ እግዚአብሔር አስወገድኩታል። የሚያሟርቱብሽ አይችሉሽም አለ። እኔ የሰራሁትን ቤት ማን ያፈርሰዋል አለ። እኔ ያጸናሁትን ማን ይንደዋል አለ። ጠላቶችን ገፋዋቸዋል። ምንድነው? ጨልሞብህ አየሁ። በር ሁሉ ተዘግቶብህ አየሁ። ባዶ እጅህን ሆነ አየሁ። እግዚአብሔር ዛሬ መላ ይበለኝ ብለህ ነው። ይኸውልህ 2 ወር ሊሞላህ ነው። ምድረ በዳ ላይ ነው ያለኸው። ደረቅ መሬት ላይ ነው ያለኸው። የሰራዊቱ ጌታ እግዚአብሔር ዓለም ልሜዋለሁ አለ። ታሪክን ቀይሬዋለሁ አለ። አሁን በዚህ ሳምንት አዲስ የበረከት በር ከፍቼልሃለሁ አለ። ሃላባውሳ